ሰው ተደረገብህ ሲሉት ስስ ነው ብልቱ። ተደረገብህ እንዲሆነብህ ካሉት ነው የሚል እንጂ ያ የነበረህ ማንነት ያ የነበረህ ደስታ ተወስዶ አሁን ያለህበት ሐዘን ተስማማህ? ያ የሰጠው ጸጋ ተገፎ አሁን ያለህበት ውርደት ተስማማህ? በምን ሁኔታ በምን አኗኗር አለ? የሰራ ነው በደል እግዚአብሔርን ያስቀየም ነው ሰውን የበደል ነው። ያን ሁሉ ትዝ እንዲለን የምናደርገው ራሱ ወቃሽ ይሆናል። ሰው ካጠፋ በኋላ እንደገና ደግሞ ራሱ ነው የሚጠፋ። አዳም ተሰውሮ ኃጢአት እንደሰራ ተሰውሮ ነበርና ከሰው ከዓይን ተደብቆ ነበርና ጌታችንም እንደ አዳም ተሰውሮ መጥቶ አዳም እዚህ ሲቀደስ አንድ ቀን መጥቶ የማያውቅ ውዳሴ ማርያም እንኳን ሳሌ ለነ ቅድስት የማይል መጥቶ ዝም ብሎ ብድግ ብሎ የሃይማኖት አባት ሲል አለማፈሩ በእውነት እንዲሁ ያፉ ድፍረት በእውነት እንዴ ተጠንቀቁ። እና እዚህ ምን ጮኸው የትምህርታችን መነሻ አድርገን የምንማማርበት ዛሬ ለዕለቱ ተስማሚ ቃል ብለን መርጠን የምንነጋገርበት አይቴ ሀሎከ አዳም አዳም ሆይ ወዴት አለ በሚል ርዕስ ይሆናል። ወይቤሎ እግዚአብሔር ለአዳም አይቴ ሀሎከ አዳም። እግዚአብሔር አዳምን እንዲህ አለው። ምን አለው? አይቴ ሀሎከ አዳም አዳም ሆይ ወዴት አለ። ይህ ቃል የጌታችን የአምላካችን የልዑል እግዚአብሔር የአባትነት ድምፁ ነው፣ የአባትነት ጥሪው ነው። የተሰወረውን የጠፋውን ልጁን ለመፈለግ ለመጀመሪያ ጊዜ ያደረገው ጉዞ ነው። የጠፋ ልጁን ለመፈለግ እንዲያው ጥንተ ነገሩን ከስሩ ለማምጣት ጌታችን ልዑለ ባሕርይ እግዚአብሔር ዓለምን በሶስት መንገድ ፈጠረ። በሶስት መንገድ አንደኛው በማሰብ ነው። በማሰብ እግዚአብሔር አምላካችን 7 ፍጥረታትን ፈጥሯል። እንግዲህ በአጠቃላይ ፍጥረታቱ 22 ናቸው እና በማሰብ ዝም ብሎ ሲያስብ እየተገኙ ማለት ነው 7 ፍጥረታትን ፈጥሯል። ስለዚህ ከ22ቱ ስንት ይቀራል? 15 ይቀራል ማለት ነው። ከዚያ ደግሞ ለይኩን ይሁን እያለ በመናገር ደግሞ 14 ፍጥረታትን ፈጥሯል። 14 እና 7 ስንት ይሆናል? 21። ለምሳሌ በጣም ለባውያን ነባውያን ወይም አዋቂዎች ተናጋሪዎች ተብለው ለፍጥረታት ሁሉ ጠባቂነትን የተሾሙ መላእክት በሀሳብ የተፈጠሩ ናቸው። በማሰብ በመናገር እንኳን አይደለም፣ በማሰብ የተፈጠሩ ናቸው። ለምን ከተባለ ሰሚ በሌለበት መናገር አይቻልም። ከዚያ በፊት የሚሰሙ መላእክት ሳይኖሩ ለማን ይናገራል? እና ሰሚ በሌለበት መናገር ስለማይቻል በማሰብ የተፈጠሩ ናቸው ማለት ነው። መላእክት እንኳን 100 ነገደ መላእክት በማሰብ ዝም ብሎ ሲያስባቸው የመጡ ናቸው። ከዚያ በኋላ እንግዲህ 21ዱ በማሰብና በመናገር የተፈጠሩ ናቸው የሚለውን ካየን 22ኛው ግን በሶስቱ መንገድ የተፈጠረ ታስቦ በቃል ተነግሮ በስራም በእጁ ጭቃ ይዞ ታይቶ በእጁ ጭቃውን አንስቶ ነው የፈጠረው ማለት ነው። ይሄ እንግዲህ መቼስ በማሰብ ከተፈጠረው በመናገር ከተፈጠረው ፍጥረት ላቅ ያለ ቦታ ተሰጥቶታል ማለት ነው። በማሰብም በመናገርም በመስራትም የተፈጠረ አዳም እና አዳምን እንደሚፈጥረው ጌታ አምላክ የተናገረ ረቡዕ ነበረ። ረቡዕ ቀን ዓርብ ሊፈጠር ረቡዕ ነው የተናገረ። ንግበር ሰብአ በአርአያነ ወበአምሳሊነ በመልካችን እንደ ምሳሌያችን ሰውን እንፍጠር
በነፍስ በስጋ የሚመስለንን ሰውን እንፍጠር ብሎ በትስልስተ አካላት በአካል ሶስትነት ባለ አንድነት ተናገረ እግዚአብሔር። በዚህ ጊዜ መላእክት ደስ አላቸው። ምክንያቱም ከተፈጠሩ ጀምሮ አይተው የማያውቁ ነገር ቢኖር መልክዓ እግዚአብሔር ነበር። የእግዚአብሔርን መልክ አይተዋል። ሌላውን ሁሉ ያያል። ፀሐይ ስትፈጠር አይተዋል። ወሶሎ ተፈጥሩ ከዋክብት የሰብሑኒ መላእክት፣ ፀሐይ፣ ጨረቃ፣ ከዋክብት በተፈጠሩ ጊዜ መላእክት አመሰገኑ ተብሏል። ሌሎቹን ፍጥረታት ሲፈጠሩ መላእክት አይተዋል። የተፈጠሩትን ፍጥረታትም አይተዋል። የፈጠራቸውን ግን ማየት አልቻሉም ነበር። እነዚህ ፍጥረታት የሚያስገኛቸው እንዲያውም እንደተፈጠሩ በጨለማ ውስጥ ሆነው ማን የፈጠረ ከወዴት መጣ እንዴት ተገኘን እያሉ እስከ መጨነቅ ድረስ የደረሱ ስለዚያ ነው የፈጠራቸውን ማየት ስላልቻሉ። በዚህ ምክንያት ከመቶ ነገድ አንዱ ነገድ ወርዶባቸዋል። ከመቶ ነገደ መላእክት አንዱ ነገድ ማለት ከአዳም ጀምሮ እስከ ምጽአት ድረስ የሰውን ልጅ የሚያህል ማለት ነው። ቀላል ቁጥር እንዳይመስላችሁ። ከአዳም ጀምሮ ዓለም እስኪያልፍ ድረስ በጽንስ የወረደውን ጭምር ቆጥሮ ተጸንሶ የወረደውን ጭምር ቆጥሮ የአዳም ዘር የሚያህል ነገድ ነው የወረደ ማለት ነው። ያ ማለት ከክብሩ የተዋረደ ከማዕረጉ ዝቅ ያለ ከብርሃን ወደ ጨለማ የወረደ ከአምላኩ ፊት የሸሸ በማልሟለት በሞገስ ለአምላኩ የማይታይ ማለት ነው ሆኖ የቀረባቸው አንድ ነገድ አለ፣ ፈጣሪያቸውን ካለማየታቸው የተነሳ። ስለዚህ አሁን አንድ ነገር ሊያገኙ ነው። እሱ ምንድነው ካላችሁ አምላካቸውን ሊያዩ። ምክንያቱም በእኛ መልክ ሰውን እንፍጠር ተብሏልና እግዚአብሔር ማንን ይመስላል ይባሉ ያን የሚፈጠረውን ሰው ይመስላል ይሉ ነው ማለት ነው። እና በደስታ ሆነው አመሰገኑ፣ ለእግዚአብሔር ሰገዱ፣ ደስ አላቸው። በዚህ ጊዜ ያን የወረደውን ነገድ መሪውን ዲያብሎስን እባክህ እናመስግን፣ እግዚአብሔርን እናመስግነው፣ መልኩን ልናየው ነው። መልኩን ከማየት ማየት ባለመቻልህ ወይም ባለመቻላችን አንተ ወርድሃል። አሁን ግን መልኩን ልናይ ነውና እናመስግነው ብለው ሲጠይቁት እሱ ምንድን ነበር ያለ? ወመሰይት ካለክሙ ግበሩን ይራአየ ወሰብሁን። አይ ከዚህ በኋላ አነ ውጡ እንዝንቱ ቅዳሴ፣ እኔ ከዚህ ምስጋና ውጭ ነኝ። ከተቻላችሁስ አራተኛ አድርጋችሁ እኔን አመስግኑ። ከሶስቱ አካላት ከሥላሴ እኔን አራተኛ ሆናችሁ አመስግኑ ያለ። ከዚያ በኋላ እነሱም በዚህ የአምላካቸውን የሚገባውን አምላክነት ለእኔ ይገባል ስላላቸው ከጠፈር ወደ ምድር ወርዶ ነበረ። ከዚህ ከሰማይ ወደ ምድር ወርዶ ነበረ። ከምድር ወደ አንጦርጦስ ያወረዱት በዚህ ምክንያት ነው። መላእክት ገጥሞ ማለት ነው። እና እንዲህ እንዲሆን የሆነበት ምክንያት አንዱ የእግዚአብሔርን መልክ ለማየት ከመጓጓታቸው የተነሳ ነው። ረቡዕ ዕለት ይህን ሰምተው በዕለተ ዓርብ በነግ በ3 ሰዓት አዳም ተፈጠረ ማለት ነው። አዳም ተፈጠረ። እውነትም መላእክት እየሄዱ ምስጋና ያስተምሩታል፣ አብረውት ያመሰግናሉ፣ ደስ ይላቸው ነበረ በአዳም መፈጠር። ምክንያቱም መልክዓ እግዚአብሔርን የሚያዩበት ፍጥረት ብቸኛው ፍጥረት አዳም ስለሆነ ማለት ነው። አዳም ደግሞ ከሌሎቹ ፍጥረታት ብቻውን ስለነበረ ሔዋን እንድትመጣለት ጸለየ። በሳምንቱ ሔዋን ከጎኑ ተገኘች። ከዚያ በኋላ ሙሉ ሆነ። 7 ዓመት ከ45 ቀን ፈጣሪው እግዚአብሔርን በገነት እያገለገለ ኖረ። እያገለገለ እያመሰገነ ከማን ጋር? ከመላእክት ጋር እያመሰገነ፣ መላእክት እንደሚያመሰግኑ እያመሰገነ፣ መላእክት እንደሚሰግዱ እየሰገደ እግዚአብሔርን እያመሰገነ ኖረ። እንዲያውም አዳምን በተለየ መንገድ ከመት ገበራ ለገነት አዳምን በገነት አንወረው ገነትን ይንከባከባት ዘንድ ተብሎ የገነት ተንከባካቢ ሆኖ እንግዲህ በዕቃ ቤት ላይ እንደመሾም ማለት ነው። በሀብቱ ላይ እንደመሾም እግዚአብሔር የገነት ባለሟል ወይም ተንከባካቢ አድርጎ አዳምን በክብር በገነት በኤደን ገነት ይላል ተድላ ደስታ ባለባት። እንግዲህ አዳም በገነት ሲኖር
አስቡ የገነት ቅጠል የዛፎቹ ቅጠል በሰው ክንድ 15 ክንድ ይሆናል የቅጠሉ ስፋት ማለት ነው። ከነዚያ ስር ነው እንግዲህ አዳም የሚኖረው። እሱ ብቻ አይደለም መዓዛው ሩቅ ሸቶ የገነት የዛፉ መዓዛ ሆድ እስከ መሙላት ይደርሳል። ከዚህ አልፎ ደግሞ የገነት የእጽዋቱ ፍሬ አዳም እንዲበላቸው የተፈቀደለት የእጽዋቱ ፍሬ አዳም በእጁ ቆርጦ ከአፉ እስኪያደርስ ድረስ የተቆረጠበት ቦታ መልሶ ፍሬ ተክቶ ይገኛል። እንግዲህ በእጁ ቆርጦ ያን የቆረጠውን ፍሬ እጽ የእንጨት ፍሬ ከአፉ እስኪያደርሰው ድረስ ማለት ነው። ጣዕሙ በአንደበት ከመገለጽ በላይ ነው። በአንደበት ሊገለጽ አይችልም። እጅግ በጣም ደስ የሚያሰኝ እጅግ በጣም የሚጣፍጥ ነው። ያንን ሁሉ እንዲበላ እግዚአብሔር ፈቀደለት ከአንዲት እጽ በቀር ማለት ነው። ያችም እጸ በለስ ናት፣ ክፉና በጎ የምታሳውቅ የተባለች ማለት ቢጠብቋት በጎ ነገርን አሳውቃ የምትኖር ቢበሏት ደግሞ ክፉን የምታሳውቅ ያችን እንዳትበላ ተብሎ ሌላውን በሙሉ ተፈቀደለት። ያቺ ለምን ተከለከለችበት ነው? እንደው አሁን አንደኛ ብዙዎቻችን ያቺ እጽ ለምን ኖረች እንላለን። እንደው ባትኖርስ ከሌሎቹ ተለይታ ባትፈጠር ኑሮ እንደው ለምንድን ነው እግዚአብሔር የፈጠራት? ያቺ እጽ ባትፈጠርም ልቡን ያላጸና ሰው በሌላ መንገድ ይወጣል። ምክንያቱም የሱ መውጣት የሱ ልውጣ የሚል ልቡና እንጂ የዚያች እጽ መኖር አይደለም አዳምን ያሳተው። ምክንያቱም ያቺ ብቻ አይደለችም የታዘዘው፣ ገነትን ተከባከባት ጠብቃት ተብሏል። አልጠብቅም ሊል ይችላል እኮ ምን ምክንያት ያጣል? በዚያች ጀመረ እንጂ እኮ እዚያው ቢኖር ምን እንደሚቀጥልም አናውቅም እኮ። ስለዚህ ያቺ እጽ መፈጠሯ ለመልካም ነበረ። ለምን? የእግዚአብሔርን አባትነት ገዥነት የአዳምን ተገዥነት ታሳውቃለች። ሕግ ናት። ሕግ የሚባል ነገር ከሰው ልጅ ጋር አብሮ ይኖራል። አሁን ለምንድን ነው አትስረቅ የሚባል? አትስረቅ በሚለው ውስጥ ሌባ እንዳለ ይታወቃል ይላሉ። ምክንያቱም አትስረቅ የተባለ የሚሰርቅ መኖሩ ስለሚታወቅ ነው። የሚሰርቅ ባይኖር በቃ አትስረቅ የሚለው በቃ ዝም ብሎ ይቀመጥ ነበር። ግን ሌባው ሲመጣ አትስረቅ የሚለውን አፈረሰ ይባላል ማለት ነው። እና ሕግ ሰው ወደዚያ እንዲሄድ የሚሆን አይደለም፣ እንዲያውም እንዳይሄድ ተቀድሞ የሚዘጋ ነው። የሰው ልጅ ግን ደግሞ አታድርግ የተባለውን ለማድረግ ደግሞ መጣደፉ ይሄ ያለ ነገር ነውና አዳም ከዚያች ከዕፀ በለስ በቀር ሁሉን እንዲበላ ታዘዘ። ስለዚህ እንግዲህ ገነት ማለት ይህን ምድር የምታክል ናት። ለአንድ ሰው በዚህ ምድር ሙሉ ያሉ ነገሮች ተፈቅደው አንዲት ነገር ተከለከለች ማለት ምን ማለት ነው? አሁን ይህ ንፍገት ነው እና አዳም ያችን ይመለከት ዘንድ ዓይኑን ገለጠ፣ ሌላውን ሁሉ ሳይጨርስ ማለት ነው። ይሄን ያደረገውም ያው የወደቀው እባብ ዲያብሎስ መጥቶ ነው እና ሶስት ነገሮችን አናግሮታል። አዳም አለው እንዴት ትኖራለህ ሲለው አመስግኖ ያው በሔዋን በኩል ያለውንም ዝም ብዬ በአዳም ልናገረው ከዚች ከዕፀ ሕይወት በቀር ሁሉን እንድበላ ተፈቅዶልኛል እግዚአብሔር ይመስገን ብለው ሲያመሰግኑ ይህችን የከለከላችሁ እኮ ብሎ ሶስት ምክንያቶችን አመጣ። ሶስት ምክንያቶችን አንደኛ ስለማይወዳችሁ ነው፣ ስለሚጠላችሁ ነው። ሁለተኛ አምላክ እንዳትሆኑ ነው፣ እንደሱ አምላክ እንዳትሆኑ ነው። ሶስተኛ ስለሚመቀኛችሁ ነው። ስለዚህ ስለሚጠላችሁ ስለሚመቀኛችሁና አምላክ እንዳትሆኑበት ስለሚፈልግ ነው አላቸው። እውነት ለመናገር አሁን መችስ የኋላ ሰው በጎ አይደል? በዚያ ጊዜ መልስ ነበራቸው። አስቡት። ስለሚጠላችሁ ነው ብሏቸዋል። ስለሚጠላችሁ ነው ይህን እንዳትበሉ የከለከላችሁ ሲላቸው መልስ ነበራቸው። እውነቱ ቢጠላንማ ኑሮ እጹን ከመከልከል ይልቅ ለምን ይፈጥረን ነበረ? እኛ አስገኘን ብለነዋል ወይ? እሱ ራሱ እኮ ነው ያስገኘን። ስለዚህ ባይወደን ቢጠላን ኑሮ
አንዲት እንጨት ከመከልከልማ እንዳንፈጠር ማድረግ ይችል ነበር። መች ፈጥረን ነበር ቢወደን ነው እንጂ ማለት ይችሉ ነበር። አይችሉም ነበር? ይችሉ ነበር አይደል? አሁን አዳም እግዚአብሔርን አስገድዶት ነው አዳምን የፈጠረው እግዚአብሔር? ሲጀመር መች ነበረና ስሙን እየቀደሰ ክብሩን እንዲወርስ ፈልጎ አይደል እግዚአብሔር የፈጠረው? ስለዚህ የመፍጠሩ ዓላማ ወይም መፍጠሩ ሰውን እንደሚወድ እንደው መፍጠሩ ብቻ ያሳያል። በእውነቱ አሁን አንዳንድ ጊዜ እግዚአብሔር እኮ ባይወደኝ ነው እንዲህ ቢል ነው የምንል ሰዎች አለን። ባይወደንማ ካለ መኖር ወደ መኖር ለምን ያመጣን ነበር? ስለወደድን አይደል ያመጣን? የማይወደውን ሰው ከቤቱ የሚጋብዝ ሰው አለ? እስቲ ንገሩኝ። አለ? የማይወደውን የሚጠላውን ሰው ና ተጋበዝልኝ ብሎ ደግሶ የሚጠራ ሰው አለ? አዳምን እኮ እግዚአብሔር ሲጠራው 21ዱን ፍጥረታት ፈጥሮ በእነዚያ ላይ ነግሶ እንዲኖር እኮ ነው የጠራው። አሁን ይሄን የሚያደርግ የማይወድ ሰው አለ እንዴ? የለም። ስለዚህ መልስ እያላቸው ይሄንን ማለት አልቻሉም። ስለማይወዳችሁ ነው ሲባሉ ባይወደንማ አይፈጥረንም ነበር ይሉ ነበረ አላሉ። አንዱ ይሄን ተሳስተዋል። ሁለተኛ ስለሚመቀኛችሁ ነው አላቸው። ስለሚመቀኛችሁ ነው የከለከላችሁ አላቸው። አሁን ቢመቀኘንማ ይህንስ ማን አዞት ሰጠን ቢሉት ይችሉ ነበር። የገነት ፍሬ በሙሉ ተሰጥቷቸዋል አይደል? ከዚያች ከአንዲቷ በቀር እና ቢመቀኘንማ ኑሮ በክፋት አይኑ ቢያየንማ ኑሮ ክፉ አይኑ ቢኖረውማ ይህንን ሁሉ ለምን ይሰጠን ነበረ? ሰው ለሚመቀኘው ሰው ንግስና ይሰጣል ወይ? አዳምን እኮ ንጉሰ ምድር አድርጎ ፈጥሮታል። ንጉሰ ምድር በምድር ላይ ንጉስ አድርጎ የብርሃን ዘውድ አቀዳጅቶ፣ የሚገርም እኮ ነው። የብርሃን ዘውድ አቀዳጅቶ በገነት ላይ አንግሶ ፍጥረታት በሙሉ እየሄዱ ከእሱ እንዲሰየሙ ስም እንኳን እሱ እንዲያወጣላቸው አድርጎ በፍጥረታት ላይ በሙሉ አንግሶ ክቡር ፍጥረት አድርጎ በመልኩ በአርአያው ፈጥሮ በመልኩ እንግዲህ አስቡ፣ መልኩን እንኳን እግዚአብሔርን ራሱን አስመስሎ ፈጥሮ እንዴት ተመቀኘ ይባላል? በእውነቱ እንዴት ተመቀኘ ሊባል ይችላል? እና ይህን ሁሉ ያደረገልን ቢመቀኘን ነው ወይ ቢሉት መልስ አልነበረውም ያ እባቡ። ነገር ግን ይሄንን ማለት አልቻሉም። ሰው ተደረገብህ ሲሉት ስስ ነው ብልቱ። ተደረገብህ እንዲሆነብህ ካሉት ነው የሚል እንጂ እንዴ ብሎ ቶሎ ጥሩ ነገር አያስብም። እና ይሄንን መመለስ አልቻሉም። በእውነቱ እንደው በእውነት በጣም አምላክ እንዳትሆኑ ነው፣ አምላክ እንዳትሆኑበት ነው ብሎ ደግሞ ሌላ ምክንያቱም እችን ከበላችሁ እችን እጽ ከበላችሁ እንደሱ አምላክ ትሆናላችሁ እና አምላክ እንዳትሆኑበት ነው አላቸው። አምላክ እንዳትሆኑበት ነው ሲላቸው እንዲያው አንድ ነገር እንዲያው ትዝ ቢላቸው እንዴት ጥሩ ነበር። በእውነቱ እንዴት ጥሩ ነበር። እንጨት መብላት አምላክ የሚያደርግ ከሆነማ ገናኛ ሳንፈጠር ጀምረህ አምላክነት የምትፈልግ እኮ አንተ ነህ። እንግዲህ አዳም 7 ዓመት አምላክነትን ሳይሻ በዲያብሎስ ሽንገላ ሳይታለል 7 ዓመት ኑሯል። ዲያብሎስ ግን አምላክነትን ሳይሻ አንድ ቀን እንኳን መዋል አልቻለም። ወዲያው የተፈጠረ ዕለት ነው። እሁድ ተፈጥሮ መላእክት ወዲያው እሁዱን ነው አምላክነትን ሲፈልግ የተገኘ። ስለዚህ ከኛ ይልቅ ይህን አምላክነትማ አንተ ቦታህን ለቀህ ከኢየሩሳሌም ሰማያዊት እስከ ሲኦል እስከ አንጦርጦስ ድረስ እስከ መድረስ ይህን አምላክነት የምትፈልገው አንተ አይደለህ ወይ? ስለዚህ የእንጨት ፍሬ መብላት አምላክ የሚያደርግ ከሆነ እስኪ መጀመሪያ አንተ በልተህ አምላኩን አሳየንና ከዚያ በኋላ ማን ይበላል? እኛ በልተን አምላክ እንሆናለን። መጀመሪያ እስኪ አንተ ይሄንን እጽ አሁን እኮ ይሄ የምትለው እጽ ከኛ ፊት ካንተም ፊት ነው ያለ። አንተ በልተህ አሳየንና አምላኩንና ከዚያ ማን ይሆናል? እኛ ደግሞ አንተን ተከትለን እንብላ ቢሉት አይችሉም ነበረ? አይችሉም ነበር? ይችሉ ነበረ፣ ግን ተሰወረባቸው። ይሄ መጎምጀት ታውቃላችሁ፣ መሳሳት ታውቃላችሁ። ሁሉን ነገር ያስረሳና
ዝም አንድ ነገር ብቻ ነው የሚያሳይ። ኃጢአት በጠባይዋ ሙሉ ጽድቅን ታስረሳለች። ጽድቅን ብቻ አይደለም እግዚአብሔር መኖሩን ራሱ ታስረሳለች። ኃጢአት በጠባይዋ እንደዚያ ናት። እግዚአብሔር መኖር እንኳን ትዝ እንዳይል ነው የምታደርገው። ከዚያ የመጨረሻ እንደገና ከሰራናት በኋላ ነው ጸጸቷን የምታመጣ እንጂ በመጀመሪያ ኃጢአት ልንሰራ ስንሰለፍ እግዚአብሔር ያያል የሚለውን እንኳን መኖሩን ታስረሳናለች። ኃጢአት እንደዚያ ናት። ልብ እያላችሁ ነው። እንደዚህ ናት ኃጢአት። እና በዚህ ጊዜ አዳም ይሄ ሁሉ ተሰወረበትና ያችን ዕፀ በለስ እንግዲህ ከዚያ በፊት ያዩዋት የነበረች ዕፀ በለስ በጣም ለመብላት ያስጎመጀች ላይን ያማረች ቆርጠው እስኪበሏት ድረስ እጅጉን የምታሳሳ ሁና ታየቻቸው እና በ5 መንገድ ዕፀ በለስን ለመብላት ኃጢአት ሰሩ። በ5 መንገድ። በስንት መንገድ? በ5 መንገድ። በጆሮአቸው የእባቡን የዲያብሎስን ሽንገላ ሰምተው አመኑ። በምናቸው? ስንት? 1 ሆነ። በዓይናቸው ደግሞ ዕፀ በለሷን ያችን ዕፀ በለስ ፍሬዋን ለመብላት ጎምጅተው አዩአት። በቃ አይቷት እንደማያውቁ እንደ የተለየች ሁና ታየቻቸው። ስለዚህ ዕፀ በለስን በትኩረት አዩ። ስንተኛ ኃጢአት? 2። ያችን ዕፀ በለስ ለመቁረጥ በእግራቸው ሮጠው ሄዱ። ስንት ኃጢአት? 3። ከዚያ ደግሞ ያችን ዕፀ በለስ ሄደው በእጃቸው ቆረጧት። ስንት ኃጢአት? 4። ከዚያ የቆረጧትን ዕፀ በለስ በአፋቸው በሏት። ስንተኛ? 5። በ5 አካላቸው ኃጢአት ሰሩ። እነዚህ 5 ምን ምንላቸው ናቸው? በሳይንስ ሰው በ5 ነገሮቹ ነው ሊረዳ የሚችለው። 5 ምንድን ነው የምንላቸው? 5 የስሜት ሕዋሳት። የእኛ ደግሞ የቤተ ክርስቲያን መጽሐፍ 10 ይላቸዋል። እንደናንተ ሄድና 5 የስሜት ሕዋሳት። በእነዚህ 5 የስሜት ሕዋሳቶቻቸው በሙሉ በደሉ ማለት ነው። ስለዚህ ሙሉ ማንነታቸው በደሉ። 5 የስሜት ሕዋሳት ማለት የአንድ ሰው ሙሉ መገለጫው አይደል? ሙሉ መገለጫው ሰውነቱ ሊረዳባቸው የሚችሉ ነገሮችን ሊረዳባቸው የሚችሉ ናቸው እነዚህ እና በ5ቱ የስሜት ሕዋሳቶቻቸው በሙሉ ምን አረጉ? በደሉ፣ ኃጢአት ሰሩ፣ እግዚአብሔርን አሳዘኑት። ከዚያ ይህን ሁሉ ከፈጸሙ በኋላ እዚያው ከቦታቸው ሲኖሩ እግዚአብሔር እንዳስለመደ ይላል። በዚህ በኦሪት ዘፍጥረት ምዕራፍ 2ን በሙሉ እዩት። ግን አሁን የምነግራችሁ ቃል ምዕራፍ 2 ቁጥር 9 ላይ ነው ያለ። አይተሃለሁ ከአዳም አዳም ሆይ ወዴት አለህ የሚለው እና እንዳስለመደ ወደ ገነት ሲመጣ ድምፁን ሰሙት ይላል። በመጽሐፈ ቀሌምንጦስ ደግሞ ሁልጊዜ ልጆቹ ናቸውና 11 ሰዓት እየመጣ ይጎበኛቸው ነበረ ይላል። ምን ይላቸው ነበር? በስንት ሰዓት? በ11 ሰዓት ያዙልኝ። በስንት ሰዓት ይጎበኛቸው ነበረ? በ11 ሰዓት። እነዚህ 5 የኃጢአት አካላትንም ኋላ እንደገና በሐዲስ ኪዳን በመድኃኔ ዓለም ካሳነት እናያቸዋለን። እና አዳምና ሔዋን ዕፀ በለሷን ቆርጠው ሲበሉ ልብሳቸው ብርሃን ነበረ። እስቲ እጃችሁን እንዲች አድርጉና እዩ። ሁላችሁም በፍጥነት እጃችሁን እንደዚህ እዩት እስቲ። ምን አዲስ ነገር አለች? እዚች የእጃችሁ መጨረሻ ላይ ምን አለች? ጥፍር አለች አይደል? ጥፍር አለች። ይቺ ጥፍር ምልክት ናት ይላሉ አባቶቻችን። የቀደመው አካላችን ምልክት ማሳያ ናት። ብርሃኗ ተገፎ እንትኗ ብቻ ቀርታለች፣ ቢጋሯ ብቻ ቀርታለች። እና ሙሉ አካላችን ብርሃን ነበረ። አዳምና ሔዋን ከዚያ በፊት አብረው ነው የሚኖሩ፣ አይተፋፈሩም ነበር ይላል መጽሐፍ። አይተፋፈሩም ነበረ። ምን ከልሏቸው ነው የለበሱት? ብርሃን። ብርሃን ይጋርዳሉ ወይ? ብርሃን ይጋርዳሉ ወይ ነው። አሁን ፀሐይ ውስጥ ምን እንዳለ ለማየት ትክ ብሎ ማየት ይቻላል? አይቻልም አይደል? ፀሐይ ምን ስለምታደርግ ነው? አይን ስለምትበዘብዝ። ከፀሐይ ደግሞ አዳምና ሔዋን 7 እጅ ያበሩ ነበረ። ስንት እጅ?
ስለዚህ 7 እጅ የሚያበሩ አዳምና ሔዋን ራሱ ብርሃኑ ልብስ ሆኗቸው ይኖሩ ነበረ። የጳውሎስ ዓይኑ ተሰውሯል። ምን ሲያይ? መብረቅ። ጌታችን መብረቅ ሲያሳየው ብልጭ ሲያደርግበት ዓይኑ ጠፋ። ዓይኑ የጠፋ በጨለማ ነው በብርሃን ነው? ምክንያቱም እኛ ዓይናችን ሊያየው የሚችል ብርሃን አለ። ከዓይናችን በላይ የሆነ ብርሃን ዓይናችን ይጎዳል እና ከዓይናችን በላይ የሆነ ብርሃንን ማየት አንችልም። ስለዚህ የጳውሎስን ዓይን ያጠፋው ምንድን ነው ካላችሁ በግብረ ሐዋርያት ምዕራፍ 9 ተመልከቱ። ብርሃን ማየት ነው ዓይኑን ያጠፋው። ብርሃን ማየት ደግሞ እንደ ጊዜ ግብሩ ጨለማ ማየት ዓይንን የሚያጠፋበት አጋጣሚ አለ። አሁን ነገስታቶቻችን መሪዎቻችን እጅግ ጉድጓድ ውስጥ ቆፍረው ብርሃን ማይታይበት ለረጅም ጊዜ ያሰሩት ሰው ሲወጣ ዓይኑ ጠፍቶ ነው የሚወጣው። እና አዳምና ሔዋን የማይተፋፈሩ የነበረ ስለማይተያዩ ነው። የማይተያዩት ደግሞ በብርሃኑ ተገራርደው ነበረ። ከዚያ በኋላ ግን ያ የብርሃን ልብስ ተገፎ ሲሄድ ይሄ የምናየው ብርድና ሙቀት የሚፈራረቅበት፣ እሾህ የሚወጋው፣ አፈር ትቢያ የሚያነሳ፣ የሚያድፍ፣ የሚታጠብ፣ ካልታጠበ የሚሸት እንዲህ ያለ አካል እንደገና መጣ። በዚህ ጊዜ አዳምና ሔዋን ተፋፈሩ። በተለይ ደግሞ የጌታንን ኮቴ ጌታችን ሲመጣ ድምፅ እያሰማ ነው የመጣ። እግሩን ድምፅ እያሰማ። ለምንድን ነው ድምፅ እያሰማ የመጣ ካላችሁኝ፣ አዳምና ሔዋን አፍረው ስለነበረ እንዳይደነግጡ የሆኑትን ስለሚያውቅ፣ ከዚያ የሆኑትን ስለሚያውቅ ድምፅ እያሰማ መጣ። ድምፅ ሲያሰማ እነሱ ደነገጡና እንግዲህ ለሚያውቃቸው አምላክ ተደበቁ። ያተረፏትን ወይም የበሉላትን ዕፀ በለስ ያችን 15 ክንድ አይደል ቁመቱ ብያቸዋለሁ አይደል ስፋቱ፣ ያንን ቆረጡና ያንን ለብሰው ከዕፀ በለስ ስር ተደበቁ እና እግዚአብሔር በትልቁ ተጣራ። በእውነቱ በትልቁ ወይ እግዚአብሔር እንዲህ አለ፣ አይቴሃሎ ከአዳም አዳም ሆይ ወዴት አለህ አለ። ምን አለ? እስኪ ንገሩኝ። አዳም ሆይ ወዴት አለህ? የመጀመሪያው እግዚአብሔር እንደማያውቅ የተጣራበትና የፈለገበት ጊዜ ነበረ። አይቴሃሎ ከአዳም አዳም ሆይ ወዴት አለህ? እንዴ አዳም ያለበትን እግዚአብሔር አያውቅም እንዴ? እንዳይደነግጥ እንኳን እንዴት ሆኖ እንዳለ እንኳን ስለሚያውቅ አይደል እንዴ ኮቴ እያሰማ የመጣው? ታዲያ ለምንድን ነው አዳም ሆይ ወዴት አለህ ያለ? አንደኛ አዳም የተፈጠረለት ክብር አለ። አሁን በምን ሁኔታ ላይ አለህ ማለት ነው። እንዴት ሆንክ? ተስማማ ሆይ? ያ የሰጠው ክብር ተገፎ ይሄ የመጣው ሐሳር ተስማማህ? ያ የነበረህ ማንነት፣ ያ የነበረህ ደስታ ተወስዶ አሁን ያለህበት ሐዘን ተስማማህ? ያ የሰጠው ጸጋ ተገፎ አሁን ያለህበት ውርደት ተስማማህ? በምን ሁኔታ በምን አኗኗር አለህ ሲል ነው። በሁለተኛ ደረጃ እግዚአብሔር እጅግ ማዘኑን ለማሳየት ነው። አዳም ዕፀ በለስን የበላ በ6 ሰዓት ነው። በስንት ሰዓት? በስንት ሰዓት? በ6 ሰዓት። እግዚአብሔር ወደ አዳም የሄደ በስንት ሰዓት ነው? በስንት ሰዓት ነው? በ11 ሰዓት። ስለዚህ የሚገርም እኮ ነው። ወዲያው ሲበድል አዳምን ሊፈልግ አልሄደም። ይህም የአባትነት ፍቅሩን ማሳያ ነው። አባት ልጁን ወዲያው እንዳጠፋ አይቆጣውም። ምክንያቱም በማጥፋቱ ራሱ ደንግጧል። ስለዚህ ቀስ አድርጎ ያንን አለማምዶ ያለበትን ሕይወት ራሱ ሲለምደው ከዚያ በኋላ አሁን ያደረግከው ግን ትክክል ነህ ይለዋል አይደል? አንዳንዱ ገና ዝም ብሎ እዚያው ላይ ሊማታ ይችላል። እንደሱ አይደለም። መጀመሪያ ጥፋት ማጥፋቱን ራሱ እስኪያስበው ድረስ ጊዜ መስጠት ያስፈልጋል። ጊዜ መስጠት ያስፈልጋል። ከዚያ በኋላ አጥፍቻለሁ ማለትም መቻል አለበት ራሱ ማለት ነው። ስለዚህ በ6 ሰዓት የበደለን አዳም ራቁት መሆኑን፣ ያለ እግዚአብሔር መኖርን፣ ማፈርን፣ በገዛ ሕይወት ማፈርን፣ በገዛ ማንነት። እንዴው እኮ ግሩም እኮ ነው።
አንዳንድ ጊዜ የገዛ ማንነታችን እኮ ያስፈራናል እኮ በቃ ያስደነግጠናል እኮ ትዝ ሲለን። አሁን 5 ደቂቃ ሰጥቻችሁ የቀደመ ጊዜያችንን እኔ ሳልናገር ራሱ ጊዜውን እንድናስበው እድል ብንሰጥ እሱ ብቻ ያስደነግጠናል እኮ ያሳለፍነው ማንነት። በተለያዩ ሁኔታዎች ሆነን ያሳለፍነው ጊዜ የሰራነው በደል እግዚአብሔርን ያስቀየም ነው፣ ሰውን የበደል ነው። ያን ሁሉ ትዝ እንዲለን የምናደርገው ራሱ ወቃሽ ይሆናል እና ፈራጅ ሳይኖር ራሳችን በራሳችን እንፈርዳለን። ራሳችን በራሳችን ንስሐ ማለትም እሱ ነው፣ በራስ ላይ ራስ መፍረድ። ወእብየ አስተዋዲ ርእሴ በእንተ ኃጢአቴ፣ ስለ ኃጢአቴ ራሴን እከሳለሁ እንዳለ ቅዱስ ዳዊት። ራሴን እከሳለሁ። ምስክር አቁሞ አይደለም፣ ራሱን ምስክር አድርጎ ይህን አድርገሃል፣ ያን ጨምረሃል። ይህንን ህሊና ማለት እኮ እሱ ነው። ህሊና ፈራጅም ነው ምስክርም ነው። እንዴ ይሄ እኮ ትክክል አይደለም ይላል ከውስጣችን ተቀምጦ። አናስወግደው ነገር ከኛው ውስጥ ያለ ነው። ሌላ ቢሆን ኑሮ ወግድ እንዳለ ይህን እንለው ነበረ። ግን ይሄን ማስወገድ አንችልም እና ትዝ ሲለን ሰውነታችን ይረተበትና ደግነቱ ደግሞ እንረሳዋለን። እንዲያ ሲሆን ደግሞ እንደ ሰው መቀጠል እንጀምራለን። እና ብዙ ጊዜ ሰዎች ሰው ከሚላቸው ከሚወቅሳቸው ይልቅ በገዛ ህሊናቸው በሚመጣ ስሜት አይምሮአቸው እስከ መጎዳት ይደርሳል። ለዚያ ነው የአይምሮ ጉዳት የሚመጣው ከራስ ህሊና ጋራ በማይሆን ጠብ ወይም አልስማማ በማለት ነው። ሰው ከህሊናው ጋራ ከተስማማ ሰው ተናግሮ ሊያስቀይሙ አይችልም። አንድ አባት እንዳደረጉ አንድ ትንሽ ወንድም ሄደና ሰደባቸው። ሲሰሙት ቆዩና በመጨረሻ ምን አሉ? ወንድም የጨረስክ አሉት። አዎ። አየኸው ካባዬ፣ አየኸው ነጠላዬ፣ አንድም ቦታ ላይ ያንተ ስድብ ያረፈበት የለም። ይኸው ሳራግፈውም ብናኝ የለውም። በልደነዋል እግዚአብሔር ይስጥልኝ ብለውት ሄዱ። እኛ እኮ አሁን እኛ የለንም የምንለውን አይምሮአችን የሚያውቀውን ነገር ሰው የለህም ሲለን እኮ ነው የሚከፋል። ለምሳሌ አሁን ጻድቃን እንዳይደለን ደግ እንዳይደለን ክፉ እንደሆን አይምሮአችን እየነገረን አንተ ክፉ አንቺ ክፉ ቢለን ሰው ያ የኛ የሌለን ነገር እንደ ብሶት ይሆንብንና በጣም ይከፋናል። እንደዚህ አልኩ ነው። አሁን እንደው በተለምዶ ለምሳሌ ምንለው አለ። አሁን አንድ እጅ የሌለውን አንድ እግር የሌለውን ጣት የሌለውን የሆነ ነገር አንስተን የምንሰድበዋለን። አሁን ሙሉ አካል የሆነውን ሰው እንደዚያ ብንለው ላይከፋው ይችላል። ያ የሌለው ግን ይከፋዋል። አሁን አንድ እግር የሌለውን ሰው የሆነ ነገር ብንሰድበው ሊከፋው ይችላል። ለምን? አለመኖሩን ራሱ እያሳዘነው ደግሞ እኛ እዚያ በላይ ስንሰድበው ይከፋዋል እንጂ ያለው ሰው ከሆነ የት አለ? ይኸው አለኝ እኮ ነው የሚለው። ይኸው እግዚአብሔር ይመስገን 2 እግርም አለኝ እኮ ነው የሚለው። የለኝም ብሎ ያስብምና እና ሰው ብዙ ጊዜ የሌለውን ራሱ እያወቀ ሰው ሲናገርበት ይከፋዋል ማለት ነው። እንደዚያ ነው እና አዳምን እንደዚያ እንዳይከፈው ነው እግዚአብሔር እስከ 11 ሰዓት ቆይቶ ወዴት ነህ ያለው። ያውም ደግሞ ድምፅ እያሰማ ሂዶ። ሌላውና የመጨረሻው በእውነት የጌታችንን ሐዘኑ አዳም በማጥፋቱ አይደለም፣ ራሱ አዳም እግዚአብሔር እንዳያየው በመጥፋቱ ነው። አዳም ራሱ በመጥፋቱ አሁን ማጥፋቱ ብቻ ሳይሆን አዳም ራሱ ጠፋ። የሚገርም እኮ ነው። ሰው ካጠፋ በኋላ እንደገና ደግሞ ራሱ ነው የሚጠፋ። አሁን ልብ በሉ። አሁን ከዚህ መካከል አንድ ከባድ ወንጀል የሰራ ሰው ቢኖር ፖሊሶች እየተሯሯጡ ቢመጡ አሁን ካለው ሰው ሙሉ ማን ነው ለመጥፋት ራሱን የሚያዘጋጅ? ማን ነው? ወንጀለኛው ራሱ ይደብቁኝ ይላል። ዝም ብሎ ራሱ እኮ ነው። የሚገርም ነው። እና አንድ ወንጀለኛ ሄዶ ለሕግ ራሱን ሲሰጥና ጠፍቶ ተፈልጎ ሲገኝ ወንጀሉ ራሱ ይከብዳል አይደል? አይከብድም? እና አሁን አዳም ሌላ ደግሞ ከባድ ኃጢአት እየሰራ ነው። እግዚአብሔር እንደማያየው እየተደበቀ። የሚገርም እኮ ነው። አሁን በጣም እኮ እንዲያው ለሰው መፍረድ ቀላል ስለሆነ እኛ ከሱ በላይ ስለሆን እንጂ የአዳምን አስቡት። መጀመሪያ አትብላ ያለውን በላ፣ አይሁን አትብላ የተባለውን ከበላ በኋላ እግዚአብሔር ሲመጣ ደግሞ ከማን ሊደበቅ ነው የተሰወረ?
አሁን ቅጠሉን አልፎ የሚያይ እግዚአብሔር እንዳለ ረስቶ ቅጠል አንስቶ ለሰውነቱ ለበሰ። ይሄ ብቻ አይደለም፣ እዚያች ዛፍ ስር የሚያይ እንዳልሆነ አስቦ አንዲቱ ዛፍ ስር ተጠጋ እና እግዚአብሔር እንዴ አውቅብሃለሁ እኮ አላለውም። እንደኛ ምንድነው ያለው? ምን አለው? እስኪ ንገሩኝ። አዳም ሆይ ወዴት አለህ አለ። አቤት የፍቅር አባት በእውነት ጥሪው ራሱ ሲያምር። ምክንያቱም እንዴ ደግሞ ሌላ ደግሞ ይባስ ብለህ ደግሞ ትደበቃለህ ብሎ ነበር እኮ። እዚህ አይደለ ያለ አግኝቻለሁ እኮ ነበር የሚለው። እሱን አይደለም ያደረገ። አዳም ሆይ ወዴት አለህ ብሎ ተጣራ። ይሄ በእግዚአብሔር ቃል በተደጋጋሚ ሲነገር እንሰማለን። ሳራ ከእግዚአብሔር ልትደበቅ በማጀቱ ውስጥ ገብታ ስትደበቅ አይቴ ያለው ሳራ ወዴት አለች አለ እግዚአብሔር። አሁን ሳራ ያለችበትን ያኔ ቤት ማጀት ወይም ዕቃ ቤቱን አላውቅም ብሎ ይመስላችኋል? አይደለም። ሳራ ወዴት አለች? ወንድ ልጅ ተወልዳለች ሲል ሳራ ሳቀች። ስስቅ እንዴት እግዚአብሔር የተናገረውን እንግዲህ 90 ዓመቷ ስለሆነ እንዴት ሊሆን ይችላል ብላ ነው የሳቀች። መሳቋ ገረመውና ሳራን ምን አሳቃት ሲል ይሳቁ ኧረ አልሳኩም አለች። አስቧት። ማን ነው አሁን መሳቋን ያየባት? ኧረ አልሳኩም አለች። ይሄንን መጻሕፍት በክፉ አላዩትም። በእውነቱ ሴቶች መሽኮርመም ይሄ ምንድነው ልደበቅ ማለት ልማዳቸው መሆኑን ሳራ ማሳያ ናት ብለው ወስደውታል። እና የመውለድ ነገር የማግባት ነገር ለሴቶች ሲወራላቸው ሁልጊዜ እንትን ይሰማቸዋል። ይሄ የሆነ ራሳቸውን ለመደበቅ እንደ ማፈር አይነት ስሜት ይሰማቸዋል። እና ከዚህ አንጻር ነው ብለው ወስደውላታል። ግን ጌታ ግን ምን አለ? አይቴ ያለው ሳራ ምን ታሳቃለ? ሳራ የሳቀችበትን ምክንያት የማያውቅ ሆኖ ነው? አያውቅም እንዴ? ያውቃል። የት እንዳለች አያውቅም? ያውቃል። ግን ጠይቆ ማናገር የቸርነት ስራ ስለሆነ ጠይቆ ማናገር። ሰውም ዝም ብሎ ከሚያናግሩት አሳትፎ ቢያናግሩት ደስ ይለዋል። አሳትፎ ቢያናግሩት ማለት ነው። እሱም እንዲናገር እድል ሰጥቶ ደግሞ ሲናገሩ አሁን ለምሳሌ ይሄ ትምህርታችን አንተስ ምን ትላለህ፣ አንቺስ ምን ትያለሽ እያልን ቢሆን እንዴት ሊረዳ እንደሚችል አስቡት። ግን ይህን ሁሉ ሰው ማሳተፍ ስለማይቻል አሁን የኮርሶች ትምህርቶቻችን ከዚህ ከአውደ ምሕረቱ በተለየ መንገድ ሊገቡን የሚችሉት ከዚህ አንጻር ነው። ምክንያት አሳታፊዎች ናቸው። ይጠየቃል፣ ይጠይቃል፣ ይረዳል፣ ያስረዳል። አንዳንድ ጊዜ የቆመው ከተቀመጠው ይማራል እና ይሄ ሲሆን በደንብ የመረዳዳት እንትኑ ይጨምራል ማለት ነው። እና አዳም የጠፋው ልጁ ካጠፋበት በላይ እንዳይጎዳ ፈልጎ አሁንም በዚያው በሱ ልክ በአዳም ልክ መጣለት። አይት ያለው ከአዳም ሲለው ያው እሱ ምክንያቱም ፈጠረ። ይኸው አትብላ ያልከኝን ዕፀ በለስ በልቼ እዚህ ተደብቄአለሁ አለሁ እዚህ አለ። ራሱን እንዲገልጥ ይፈልጋል እግዚአብሔር። እዚህ ነኝ፣ አትብላ ያልከኝን ያንን የሰጠኝን ሕግ አፍርሼ አትብላ ያልከኝን በልቼ አታድርግ ያልከኝን አድርጌ ይኸው እዚህ ተጎሳቁዬ ተቀምጫለሁ አለ። ይሄ ንስሐው ነው። ይገርማቸዋል ራሱን መግለጡ። ለዚህ ነው የሚያናግረው እግዚአብሔር ወዴት አለህ ያለው። እንግዲህ ይሄን ጥያቄ ወዴት አለህ የሚለውን ቃል አዳም ሲሰማ በልቡ ተስፋ ያዘ። በእውነቱ ተስፋ። ለምን የሚፈልገው እግዚአብሔር እሱ ዝም ብሎ አልፎት እንዲሄድ ነበረ የተደበቀ አይደል? ዝም ብሎ አልፎት እንዲሄድ ግን እዚያ ከነበረበት ቦታ ሁልጊዜ የሚያገኝበት ቦታ ሲጠፋው ወዴት ነህ ብሎ የሚፈልግ አምላክ እንዳለ ተስፋ አደረገ። ከዚያ በኋላ 41 ቀን ሱባኤ ጀመረ። ከዚያ ቃል የተነሳ ያ ሱባኤ ያዘ አዳም ማለት ነው። ፈጣሪውን በሱባኤ ጠየቀ 41 ቀን። አሁን እኛ በቅዳሴያችን 41 ጊዜ እግዚኦ መሐረነ ብለን የምንለምነው ልመና ያን የአዳምን ንስሐ አስበን እና አዳምም ያን ሱባኤውን ሲጨርስ እግዚአብሔር ደግሞ በመስዋዕት ይገለጥልኛል ብሎ መስዋዕት ሰዋ አቀረበ። እውነትም ምንም እንኳን በጊዜው ፍጹም ድነትን ባያሰጠው በዚያ መስዋዕት ምክንያት
እግዚአብሔር ተገለጠለት። የገዛ ደሙን ስለሆነ ያቀረበ እግዚአብሔር አናገረው። በሐሙስ ዕለት ወመንፈቃ ለዕለት እትወለድ ወለተ ወለትከ 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ። እንተ ስማ ማርያም የዚያች ልጅህ ስሟ ማርያም ይባላል። ማርያም ይባላል። በሲራክ 24 ምዕራፍ 24 በመጽሐፈ ቀሌምንጦስ ይህን ቃል እናገኘዋለን። 5500 ዘመን ሲፈጸም እንደሚያድነው ሊያድነው ቃል ገባለን። እግዚአብሔር አምላካችን ስሙ የተመሰገነ። ከዚያ በኋላ ነቢያት ሁሉ ስለ ክርስቶስ ሰው መሆን ትንቢት ሲናገሩ ነው። ለምን እመጣለሁ ብሏቸዋልና። እንግዲህ አብርሃም እንዲህ አለ፣ ማይዜ ትፌኑ ወልደከ ወሚመታሪኒው ለተወኪያ ሰዓተ። መቼ ነው ልጅክን የምትልከው? መጥቻ አድንሃለሁ ብለህ ለአዳም የገባው ቃል መቼ ነው የሚሆነው አለ። መቼ ይሆናል? ወይስ በእኔ በዘመኔ ደርሰህ ታድነኛለህን ብሎ ጠየቀ። ልጅህን ታሳየኛለህን አለ። እግዚአብሔርም እንዲህ አለው፣ ኢትሬኪ ሰዓቶኪ ዕለተ፣ ያችን ዕለት ያችን ሰዓት አታያትም። ነገር ግን ዮርዳኖስን ተሻገርና ምሳሌውን በመልከ ጼዴቅ ታገኛለህ አለው። ዮርዳኖስን ተሻግሮ መልከ ጼዴቅ ጋር ተገናኝቶ ያችን ቀን በመልከ ጼዴቅ አያት ማለት ነው። ከዚያ ሌሎቹም ነቢያት እነ ቅዱስ ዳዊት ፈኑ እዴከ ማርያም፣ ከሰማይ እጅህን ላከው አሉ። እጅህን ላከው። እጅ እንግዲህ የወደቀን ዕቃ ለማንሳት ወደ ታች ቀድሞ የሚላክ ነው። ወድቀናልና አንሳን፣ ከብርሃን ወደ ጨለማ፣ ከሰፊ ወደ ጠባብ፣ ከመልካም ኑሮ ወደ መጥፎ፣ ከክብር ወደ ሐሳር ተዋርደን በጨለማ በተዋረዶ በጭንቅ እንኖራለን። መቼ ነው እጅህን ልከህ እዚህ የምታድነን እያሉ ነው የሚጣሩ የነበረ። ከዚያ እንግዲህ የሁሉ ጥሪ በየዘመኑ መልስ አግኝቷል። እንደሚመጣ እንደሚያድናቸው። እንዲያው አንድ ጥያቄና መልስ እናንሳ። እንግዲህ አስቡ፣ ለአዳም 5500 ዘመን ሲፈጸም መጥቻ አድንሃለሁ ብሎ በ5500 ዘመን መጥቶ እንደሚያድናቸው ለአዳም ተናግሯል። ከዚያ በኋላ የሚጠይቁትን አንድ ጊዜ ተናግሬያለሁ ለምን ዝም አትሉም አይላቸውም። ሁሉም እንደ ብሶታቸው ይጮሃሉ፣ እሱም ለእያንዳንዱ መልስ ይሰጣቸዋል። ቸር እናት ነውና። እንግዲህ እናት ልጇን ስራ ስትጀምር የሆነ ቦታ ላይ ታስቀምጠዋለች። ከዚያ ቦታ ታስቀምጠውና ይሄን ሰርቼ እመጣለሁ እሺ ትለዋለች አይደል? ምን ይላል ልጁ? እሺ ይላል። ከዚያ በኋላ ገና እንደጀመረችው እናቴ ነይ ይላል። ረስቶት አቋርጦ። ምክንያቱም እናቱን ለማቀፍ ከመጓጓቱ፣ ከእናቱ ጭን ለመታቀፍ ከመጓጓቱ የተነሳ እናቴ ነይ ይላል። በዚያ ጊዜ ነግሬሃለሁ ዝም በል አትልም እናት። ምንድን ነው የምትለው? እሷ ደግሞ በፈንታዋ እኮ ልመጣ እኮ ነው፣ እሺ ጨረስኩኝ እኮ ትለዋለች። እንዲህ እያለች ስራዋንም ተሰራለች፣ ልጇን አያለቅስም ማለት ነው። ለነቢያት እግዚአብሔር ያደረገው እንደዚያ ነው። ሕዝቅኤልም ሲጠራው መጣሁ፣ ዳንኤልም ሲጠራው መጣሁ፣ ኤርምያስም ሲጠራው መጣሁ፣ ኢሳይያስ ሲጠራው መጣሁ፣ ዕዝራ ሱቱኤል ሲጠራው መጣሁ። ለሁሉም ነቢያት ልመጣ ነው እያለ ግን እሱ ያችን የቀጠራትን ጊዜ ሳይጨርስ አልመጣም። ቀጠሮውን ጨርሶ መጣ ማለት ነው። እና ሁሉም እንግዲህ ሱባኤ ሄኖክ የሚባል አለ፣ ሱባኤ ኤርምያስ የሚባል አለ፣ ሱባኤ ዳዊት የሚባል አለ። በየእንትናቸው እነ ዳንኤል በሱባኤ ማለት ከነገራቸው ጊዜ ጀምሮ መቁጠር ይጀምራሉ። በዚህ ዓመት እመጣለሁ ብሎኛል እያሉ ያን ቀን መቁጠር ይጀምራሉ። እኛም ዛሬ የዕለታትን የዓመታትን ቀመር የምንቀምረው በእነሱ ቀመር ገብተን ነው ማለት ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ 5500 ዘመን በዚህ መንገድ እግዚአብሔርን ነቢያት አባቶቻችን ደጅ ሲጸኑ ኖሩ። ከማን ጀምሮ? ከአዳም ጀምሮ። ቁጥር የተጀመረው ከአዳም ቃል መነሻነት ነው። ምክንያቱም 5500 ዘመን ሲሆን መጥቻ አድንሃለሁ ስላለው ያቺ 5500 ዘመን መሙላቷን አበው እየተነሱ ይቆጥራሉ። ነፍሰ ጡር የምትወልድበትን ቀን ስትቆጥር እንድትኖር ጭንቅ ነዋ። በውስጧ ሰው ይዛለችና የምትወልድበትን ቀን ትቆጥራለች። እንደዚሁ ሁሉ በዚህ ጊዜ
ከአልጋ ትነሳለህ፣ ትድናለህ፣ እስከዚያ ድረስ ይሄን መድኃኒት ውሰድ የተባለ ሰው ያችን መድኃኒቷን የሚጨርሰባትን ቀን ክኒኗን እየቆጠረ ይሄን ያህል ቀረኝ፣ ይሄን ያህል ቀን ቀረኝ አይልም። መድኃኒቱ አልቆ እሱ የሚድንበትን ቀን። ስለዚህ መድኃኒታቸው መጥቶ ነፍሳት የሚድኑበትን ቀን እንዲህ ይፈልጉ ነበረ ማለት ነው። አሁን ጌታችን በዚህ ምክንያት ነው የተወለደው፣ ለአዳም በተረክነው ታሪክ ምክንያት። ለምን ወዴት አለህ ብሎ አንድ አዳምን የፈለገ ጌታ ዓለምን በሙሉ ወዴት ናችሁ ብሎ እየፈለገ መጣ። ዓለምን በሙሉ ለማዳን ወዴት ናችሁ፣ በምን አኗኗር ናችሁ እያለ ያይ ነበረ። ጌታችን ከመቤታችን ሊጸነስ ከማለቱ በፊት አራቱን ማዕዝን መረመረ ይላል። መረመረ። ለምን? ንጹሕ ሰው ያገኝ እንደሆነ ብሎ ለማደሪያ የሚሆን ንጹሕ ሰው ፍለጋ ከመቤታችን በቀር በድንጋሌ ሥጋ በድንጋሌ ነፍስ በንጻ ሥጋ በንጻ ነፍስ ንጽሕት ሆና ሁለንተናዋ እግዚአብሔርን የሚጠራ ሆኖ የተገኘ አካል አልነበረም። በእመቤታችን ዓለም በሙሉ ሊከብር ዓለምን የሚያከብረውን አምላክ እመቤታችን በቅድስናዋ ጠራቸው። እሱ ደግሞ መልአኩ ቅዱስ ገብርኤልን ላከ፣ ቃሉን ላከ። ለምን? ወዴት ነው ዓለም በምን ሕይወት ነው ያለ ላድነው ብሎ መጣ። የሰውን ሕይወት አድርጎ መምጣቱ ያንን የአዳምን አዳም ሆይ ወዴት አለህ የሚለውን ቃል ለመፈጸም ነው። ከዚያ በኋላ አዳም የሆነውን ሁሉ ነው የሆነ። አዳም ዕፀ በለስን እንደበላ ከሰው ዓይን ነው የተሰወረ ወይም ራሱን ነው የደበቀ። ጌታችን ሰውን ለማዳን ሲመጣ መላእክት እንኳን እንዲያውቁ አልፈቀደላቸው። መልአኩ ቅዱስ ገብርኤል ትጸንሻለሽ አለ እንጂ ወዲያው መጸነሱን እንኳን አላወቀም። መጽነሷን እንደምትጸንስ ነግሮ በምን አጸናነት እንደምትጸንሰው ግን መንገር አልቻለም። እና ጥያቄዋ እንኳን ሲቀርብለት ምንድነው ያለ? እስመ አልቦ ዘይሳነው ለእግዚአብሔር የሚሳነው ነገር የለም። ይሄ ዝግት ያለ መልስ ነው በነገራችሁ ላይ እንጂ መልሱማ ቢሆን እንዲህ አድርገሽ በዚህ መንገድ እንዲወተሽ እንዲወርደሽ በዚህ አግባብ ትጸንሸዋለሽ ብሎ ነበር ማስረዳት የነበረበት። የተላከው በደንብ የማያውቀውን ምስጢር ነው። ያ ማለት ምንድን ነው? ከሱ አይምሮ በላይ የሆነ ምስጢር ነው። የጌታችን የሰው የመሆን ምስጢር እና መላእክት ሊረዱት በማይችሉት ምስጢር ነው መጥቶ ጌታችን ከመቤታችን የተጸነሰው። ስለዚህ አዳም ተሰውሮ ኃጢአት እንደሰራ ተሰውሮ ነበርና ከሰው ከዓይን ተደብቆ ነበርና ጌታችንም እንደ አዳም ተሰውሮ መጥቶ አዳም ተሰውሮ መጥቶ ከዚያ በኋላ አዳም የተገለጠው ዕፀ በለስን ያችን የዕፀ በለስ ቅጠል ለብሶ ነው አይደለም ነው ለጌታ የታየ ዕፀ በለስን ያችን ቅጠሏን ለብሶ አይደል? ጌታችንም ለዓለም የታየ በቤተልሔም በግርግሙ ቅጠል ለብሶ ነው አይደል? እናቱ ስትወልደው ጊዜው ውርጭ ነበረ። ዛሬ በነሱ ሀገር በእስያ አይጉር ወይም በሌሎቹ ሀገራት በኢየሩሳሌም ክረምት ነው ዛሬ እና የክረምቱ በጣም የሚገባበት ታኅሳስ 26 ጀምሮ ስለሆነ ክረምቱ የሚገባው የነሱ በጣም የክረምቱ በጣም የሚገባበት ጊዜ ያ ብርዳሙ ጊዜ ነበርና ጌታችን ሲወለድ ብዙ ቁራ ሌሊት እጅግ በጣም ብርዳም ሌሊት ነበር ያደረ እና የምታለብሰው ብታጣ ምን አለበሰችው? ቅጠል ቆርጣ። እግዚአብሔር ያሳያችሁ። አሁን ለብርድ ጊዜ ቅጠል ብርድ ያድናል? እርጥብ ቅጠል እንዲያውስ ብርድ ይጨምር ካልሆነ። ስለዚህ የእኛን ስቃይ ይኸው ከዚያ ጊዜ ጀምሮ መቀበል ጀመረ እና አዳም ዕፀ በለስን ለብሶ ከመብላቱ በኋላ ያን የበለስ ቅጠል ለብሶ ለእግዚአብሔር እንደተገለጠ እግዚአብሔር ደግሞ አዳምን ለማዳን ለአዳም ዕፀ በለስን ለብሶ በምን ቦታ ተገለጠ? በቤተልሔም በእንስሳቱ በረት ተገለጠ። በእውነት ይሄ የካሳው መንገድ የቸርነቱ ምዕራፍ ነው። ከዚያ በኋላ እንግዲህ እንደምታውቁት አዳም ቅድም እንደነገርኳችሁም እናንተም እንደምታውቁት ዕፀ በለስን የበላው በስንት ሰዓት ነው?
በስንት ሰዓት ነው? በ6 ሰዓት። ጌታ የተሰቀለስ በስንት ሰዓት ነው? በስንት ሰዓት ነው? በ6 ሰዓት። አያችሁ፣ ዕፀ በለስን የበላችሁ በስንት ወገን በድላ ነው ሔዋን ብያችኋለሁ። በስንት ወገን ነው የበደለች? በ5 ወገን በድላለች። ልብ በሉ፣ በ5 ወገን። ስለዚህ ሔዋንና አዳምን እስከ ልጆቻቸው ለማዳን እግዚአብሔር በ5 ወገን መከራ ተቀብሎላቸዋል። በስንት ወገን? በ5 መንገድ። እንዴት አድርጎ ካላችሁ ሔዋን በጆሮዋ ምን ሰማች? ምን ሰማች? ቅድም ነግሬያችኋለሁ። ምንድን ነው የሰማችው? የዲያብሎስን ድምፅ ሽንገላ ሰማች። ጌታሳ በጆሮ አዳምን ለማዳን ምን ሰማ? የመላእክትን ምስጋና፣ የሰውን ልጅ ውዳሴ አይደለም፣ የአይሁድን ስድብ። አይሁድ ጋኔን አድሮበታል፣ ይሄ ምን ያላሉት አላቸው። አይሁድ ጌታን ያላሉት ነገር እንዲያውም ኤልያስ መጥቶ ያድነው፣ ኤልያስን ይጣራል። እንግዲህ የፈጠረውን ኤልያስን መጥቶ ያድነው፣ እስኪ ያድነው እንደሆነ እኔ እያሉ ሲዘባበቱ የአይሁድን መዘባበት እንትኑ ከዙፋኑ ላይ አስቀምጠው ዘንጋ ሲይዘው በሃከ ንጉሥ ወይ ሰላምታ ላንተ ይሁን እያሉ ሲያሾፉበት ይሄን ሁሉ አዳም በጆሮዋ ሰምታ ያመጣችውን በደል በገባበት በጆሮ ለማስወጣት የአይሁድን ጥላቻ ድምፅ ሰማ። የመጀመሪያው ነው። ሁለተኛው በምኗ ነው? በምኗ ነው የበደለች? በዓይኗ ነው የበደለች። ስለዚህ ጌታችንም እንግዲህ በጌቴሴማኒ ይጸልይ ሳለ አይሁድ ሾተል፣ ጎመድ፣ የጭራሮ መብራት ይዘው በግርማ ሌሊት በግርማ ሲሄዱ ያንን ግርማቸውን አየ። የአይሁድ ወታደሮች ተሰልፈው አንድ ሰው ቀጥቅጠው ለመግደል አንድ ሰው ሰቅለው ሲደሰቱ ያንን ሁሉ በዓይኑ አየ። ስለዚህ በዓይን የገባውን ኃጢአት በምን አስወጣው? በዓይን ካሳነት እስከ ሰዓቱ እስከ አገባቡ ነው ያስወጣው። የተሰቀለበት እንጨት እንኳን ራሱ እንጨቱ አዳም ከምን እንጨት ስር ነበር የተደበቀ? ከምን እንጨት ስር ነበር? ከዕፀ በለስ ግንድ ነበር የተደበቀ። አዳም የተደበቀበትን ግንድ አውርዶ ነው ጌታችን የተሰቀለበት። ስለዚህ ከዕፀ በለሱ ስር የተደበቀውን አዳም ከዚያ ከተደበቀበት አውጥቶ በደስታ በገነት ከሲኦል አውጥቶ ወደ ገነት ለማስገባት የደስታ ሰው ለማድረግ በዚያው አዳም በበደለበት እንጨት በዕፀ በለስ ተሰቀለ። ምንም እንኳን 7 አይነት እጽዋት ቢኖሩ ትልቁ ይሄ ከላይ ወደ ታች ቋሚው ዕፀ በለስ ነው፣ የዕፀ በለስ እንጨት ነው። ስለዚህ ካሳው በዚያው እንደሆነው ነው፣ በዚያው ካሳነት። ከዚያ ሶስተኛ ሔዋን የበደለችበት ምንድን ነበረ? በእግሯ ወደ ምን ሄደች? ወደ ዕፀ በለስ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ወደ ቀራንዮ መስቀሉን ተሸክሞ በምን ሄደላት? በምን ሄደ? በእግሩ ሄደ። የሚደንቅ ነው። እሷ ወደ ዕፀ በለስ የሄደችበትን እግር ያንን አካል ተዋህዶ የእሷን ባህሪ አድርጎ ወደ መስቀል ወደ መሰቀያው ቀራንዮ ኮረብታ 15 ጊዜ እየወደቀ እየተነሳ ሄዶ ቀራንዮ ላይ ተሰቅሎ አዳናት። ስሙ የተመሰገነ ይሁን። አዳነ። ከዚያ አራተኛ የበደለችበት ምንድን ነበረ? በእጇ ቆርጣ መብላት ማለት ነው። ስለዚህ ጌታችን አምላካችን እንዲሁ እሷ በበደለችበት በዚያው አካል በእጁ በቀኖት ተቸንክሮ እጁን በቀኖት ዘርግቶ ተቸንክሮ እሷ በእጇ ያመጣችውን ኃጢአት እሱ እጁን ዘርግቶ መሰቀሉ እጁን ዘርግቶ በመሰቀሉ ዓለምን አዳነ። ቅዱስ አትናቴዎስ ጌታችን ይላል እጁን ቀኝና ግራውን እንደዚህ መዘርጋቱ ሕዝብና አሕዛብን በጥላው ስር ለማቀፍ ነው ይላል። የሚያቀፍ ሰው መጀመሪያ ምንድነው የሚያደርግ? ምንድነው የሚያደርግ? አሁን አንዱን ሊያቀፍ ሲል ምንድነው የሚያደርግ? ሰው እጁን ነው የሚዘረጋ አይደል? ስለዚህ እስራኤልን በቀኙ አሕዛብን በግራው አቅፎ ይዞን ወደ ገነት ይገባ ዘንድ ልጆቹ ያደርገን ዘንድ ክርስቲያን ያደርገን ዘንድ እጁን ዘረጋልን ይላል። የፍቅር እጁን የዘረጋ ያንን ለፍቅር የዘረጋውን እጁን የቸነከር ነው መድኃኔዓለም ኢየሱስ ክርስቶስ።
እሱ እጁን ዘርግቶ እኛን ለመጥራት እኛ ደግሞ ያን እጅ እንዲያጥፍ ቸንክረን እንዲነን እኛ ማለት ነው። ለማንኛውም አዳም የበደለችበት እጅ አሁን ደግሞ ጽድቅን የሚጠራ የጽድቅ መንገድ ሆነ ማለት ነው። ሔዋን በእጇ ምክንያት ከወጣችበት ገነት በልጇ በክርስቶስ እጅ መዘርጋት መቸንከር ወደ ገነት ትገባ ዘንድ ካሳውን ፈጸመ። ሌላውና የመጨረሻው በምኗ ነው? በአፏ ምን አደረገች? ፍሬ በለስን የዕፀ በለስን ፍሬ ምን አደረገችው? በላችው። ጌታችን አምላካችንስ በአፉ ምን አደረገ? በዕለተ ዓርብ መራራ ሐሞት። እግዚአብሔር ይስጥልኝ። መራራ ሐሞትን ጠጣ። ለሰው ፍቅር ሲል መራራውን ሐሞት በአፉ ተጎንጭቶ ያንን መራራውን የአዳምና የሔዋንን እና የልጆቹን ኃጢአት አስወገደ። ስለዚህ በወደቅንበት መንገድ መድኃኔ ዓለም አዳነን ማለት ነው። ስሙ የተመሰገነ ይሁን። የማዳኑ መንገድ ይሄ ነው። እንዲህ ነው ያዳነን። ከዚያ በኋላ አዳምን በገነት ሂዶ አዳም ወዴት ነው ያለው? በስንት ሰዓት ነው? በስንት ሰዓት ነው? በስንት ሰዓት? በ11 ሰዓት። ነፍሳትን ከሲኦል አውጥቶ ገነት ያስገባቸው በስንት ሰዓት እንደሆነ ታውቃላችሁ? በስንት ሰዓት ነው? በ11 ሰዓት። 9 ሰዓት ነፍሱ ከስጋው ተለየች፣ ወደ ሲኦል ወረደች። ስጋው ደግሞ ከዚህ ከመስቀል ወርዶ ተገነዘ። በዕለተ ዓርብ በ11 ሰዓት ስጋው ወደ መቃብር፣ ነፍሱ ወደ ሲኦል ወርደው ነፍሳትን ከሲኦል አውጥታ ገነት አስገባች። አዳምን የጠራበት ጊዜ ነፍሳትን በሙሉ ያዳነበት ጊዜ ነው ማለት ነው። ስለዚህ በዚያ በቀደመው በደላችን ውድቀታችን አንጻር እንደገና የጽድቃችን በር ከፍቶ አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን አዳነ። ይሄ ነው እንግዲህ ይሄ የጌታችን የማዳኑ መንገድ የአዳምም የበደሉ መንገድ ነው። አዳም ሆይ ምን ይላል? ምንድን አለ? መጀመሪያ ርዕሳችን ምንድን ነበር? አዳም ሆይ ወዴት ነህ? ስለዚህ አዳምን ወዴት ነህ ብሎ ጠርቶ 5500 ዘመን ፈልጎ ይሄው በዕለተ ዓርብ ተሰቅሎ ከሲኦል እስከ ልጅ ልጁ ድረስ አውጥቶ ገነት አስገባው። ይሄንን እግዚአብሔር አምላካችን እናመሰግንበታለን። ምክንያቱም በሚዝግ ወርቅ ብር አልገዛችሁም ይላል ቅዱስ ጴጥሮስ። የገዛን በሚዝግ በሚጠፋ በሚለወጥ ወርቅና ብር አይደለም። በምንድን ነው የገዛን? በደሙ ነው የገዛን። እኛ በደሙ ነው የገዛን። እኛ በደም የተገዛን የደም ዋጋ ነን። አንድ አባ ዘካርያ የሚባሉ አባት ግብፃዊ አባት ናቸውና በጣም ብዙ ስራ የሚሰሩ አባት ናቸው። አሁን እንኳን እስካሁን ድረስ ይኑሩ ይሙቱ አልታወቅም፣ ይኖራሉ ተብሎ ይታሰባል አሉ እና በተለይ ይሄ አሕዛብን በጣም በቋንቋቸው እያስተማሩ ብዙ ሰዎችን መልሰዋል እና የአረብ መንግስት እሳቸውን ላስገኘ $60,000 እሰጣለሁ ብሎ ቃል ገባ። $60,000 እሳቸውን አግኝቶ ላመጣልኝ $60,000 እሰጣለሁ እና እሳቸውን ለማግኘት ብዙ ሰው እንትን ያደርጋል። እሳቸው አንድ ጊዜ እንዲህ በአደባባይ በሰላም ይንቀሳቀሳሉ እና አንድ ሰው ሂዶ የተቆረቆረ አባቴ የሰውን አንገት ቆርጦ ላመጣ እኮ $60,000 ቃል ተገብቷል እና $60,000 ይዘው ብቻዎትን ይንቀሳቀሳሉ እንዴ አላቸው። አንተም ወይ ይሄ $60,000 ነው የሚያስገርምህ? እኔ እኮ የተገዛሁት በደም ነው። ምን ዶላሩ ያስደንቃል? በደም የተገዛሁ ሰው አይደለሁ እንዴ? በደም መገዛት የለምን አታውቅም ብለው መልስ ሰጡ እና ሁላችንም የተገዛ ነው በክርስቶስ በደሙ ነው። ይሄ ታዩታላችሁ፣ የተንጠበጠበ ደም እኛን የገዛ ደም ነው። በዚህ ደም ነው፣ በደሙ ጠብታ ነው እኛ የተገዛ ነው እና በደም ተገዝታችኋልና የራሳችሁ አይደላችሁ። የማን አይደላችሁ? የማን አይደላችሁ? የራሳችሁ አይደላችሁ። የተገዛ ነገር የማን ነው? የገዡ ነው ማለት ነው። እና ደግሞ የገዛን ደግሞ ለፍቅር ነው። ከባርነት ወደ ነፃነት ነው ያመጣን። ከጨለማ ወደ ብርሃን ነው ያወጣን። ከሐሳር ወደ ክብር ነው ያወጣን። ከውድቀት ነው ያነሳን። ይሄ እንግዲህ አስቡ፣ ከእንስሳት በታች ሆነን ከነበርንበት ነው አሁን ከፍጥረታት ሁሉ በላይ ያደረገን። ምክንያቱም የእኛ ባህሪ ከሥላሴ አንዱ ነው የሆነ። ከሥላሴ አንዱ ወልድ ኢየሱስ ክርስቶስን ተዋህዶ ከሥላሴ አንዱ የእኛ አካል ነው ማለት ነው።
የኛ ባህሪ ነው። ይሄን ጸጋ ከመላእክት በላይ መሆን አይደለም፣ ከፍጥረታት በላይ መሆን አይደለም፣ ከሥላሴ አንዱ መሆን። ይሄ እኮ የሚገርም ሀብት ነው። ከሥላሴ አንዱ ሆነን በመንበረ ጸባዖት በዙፋኑ ላይ ተቀምጠናል። ይሄንን ያደረገልን ጌታችን በቸርነቱ የኛ ባህሪያችን ሆኖ ስጋችን ተዋህዶ ዘመዳችን ሆኖ አሁን እኮ ከሥላሴ አንዱ የኛ ዘመዳችን ወገናችን የኛን ስጋው ስጋ ያደረገ የኛን ባህሪው ያደረገ የኛ አካል እኮ ነው። ይሄ የማይገኝ ፍጥረታት በሙሉ ያላገኙት ሀብት ነው የተሰጠን። ዛሬም ምን ይላል መሰላቸው? አዳማዊው አንተ ወዴት ነህ ይላል። እኛ በኃጢአት ስንጎድፍ በደሙ ታጥበን በንጹህ ውሃ በቀራንዮ ላይ የፈሰሰው ደም ብቻ አይደለም። ምንድነው የፈሰሰልን? ምንና ምን ነው? በጎኑ ጦሩ ጎኑ በጦር ሲወጋ የፈሰሰ ወማየ መንጽሔ ዚአነ የሚያነጻን ውሃ የሚያከብረን ደም በአንድ ላይ ነው የፈሰሰ። ስለዚህ ባፈሰሰው ውሃ አጥቦ አንጽቶን ባፈሰሰው ደም አክብሮን እኛ ስጋውን በልተን አንከብርም፣ ደሙን ጠጥተን አንከብርም እያለ አንጠመቅም የሚሉ ሁሉ አለ። እንግዲህ ይገርማል እኮ ልጆቹ መሆን የማይፈልጉ ስንት እንዳሉ በእውነቱ ሲሰማ ያሳዝናል። እርሱ እኛን ለማዳን አሁንም ይጣራል። በመጻሕፍት ይጣራል፣ በሕሊና ይጣራል፣ በመምህራን ይጣራል። ሥጋዬን ብሉ ደሜን ጠጡ ይላል። እንዲህ ያለ ለጋስ በእውነት ይገኛል? ሥጋውን የሚሰጥ ደሙን የሚሰጥ ሥጋውን ብሉ ደሜን ጠጡ የሚል በጭራሽ የለም በምድር ነው። ሥጋውን እንድንበላ ደሙን እንድንጠጣ ሲጠራል እኛ አንበላም። እንግዲህ ልብ ብላችሁ ከሆነ በመጀመሪያ ያችን ዕፀ በለስ ምንድነው የተባለ? አዳም ምንድነው የተባለ? አትብላ አይደል? አንዳንድ ጊዜ ትጠየቁ ትፈራላችሁ ይመስለኛል። ደግሞ ሌላ ቢሆንስ እያላችሁ ዝም ብላችሁ መልሱ። እዚያ በኋላ ደግሞ ያስተካክላል። ምንድነው ያለው? ዕፀ በለስን ምን አትበል አትብላ አለ። አዳም ካልበላሁኝ አለና ምን አደረገ? በላ። የተከለከለውን በላ። በመብላት ከሆነ የሚወድቁት አለና አሁን መዳኛቸው መብል አድርግላቸው ብሎ አሰበ። ምክንያቱም በመብላት ነው የወደቅነውና። ስለዚህ በቃ ሰው ልጅ መብላት ስለሚወድ ሥጋዬን ይብላ ደሜን ይጠጣና ምን ይበላል? ይዳን አለ። አሁን የሚያድነን ሆኖ ሲመጣ ምን አንልም ማለት ደግሞ እኛ ቀድሞ የሚጎዳ ሳለ ካልበላና አሁን ደግሞ ያንን ሳይቀይር በቃ ብሉ ሲለን ምን አንልም ማለት አንበላም። እና እንደ ሰው ልጅ ያለ አስቸጋሪ ያለ እስኪ እግዚአብሔር ያሳያችሁ። ቀድሞ አትብሉ ስንባል ካልበላን፣ አሁን ደግሞ ብሉ ስንባል አንበላም። አሁን ስንቶቻችንን ጊዜ ቀጠሮ እየሰጠን እንትን እያደረግን ሞት ጋር ቀጠሮ ያዝን ይመስል የተነጋገርን ይመስል ዛሬ ወጣት ነኝ፣ ዛሬ እንዲህ ነኝ፣ ዛሬ ነጋዴ ነኝ፣ ዛሬ የመንግስት ሰራተኛ ነኝ። ነጋዴ አይጸድቅም ያለ ማለት የመንግስት ሰራተኛ አይጸድቅም ያለ ማለት እንዴ? ሥጋ ወደሙ ባትቀበሉስ ነጋዴ ሆናችሁ በልባችሁ አጭበርብሩ ያላችሁ ማለት ኃጢአትን እንደፈለጋችሁ ስሩ ያለ ማለት ሚስቴ እንደዚህ ናት፣ ባሌ እንደዚህ ነው። ከምን የመጣ ነው ይሄ? ሲጀመር ባላችሁና ሚስታችሁ ልትስማሙ የምትችሉት ክርስቶስ ሲኖር ነው። ክርስቶስ ሳይኖር ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እሺ ብሎ ደግሞ ምን አለ? እሱ ከኔ ጋር ይኖራል፣ እኔ ደግሞ ከማን ጋር እኖራለሁ? ከእሱ ጋር እኖራለሁ። ስለዚህ ሥጋውን በልተን ደሙን ጠጥተን ክርስቶስ ከኛ ጋር ሲኖር ነው ሰላም ነው ወይስ አንፈልግም? ክርስቶስ ቆይ እኛ መጀመሪያ እንስማማ ብለን ነው የሚሆነው? የትኛው ነው የሚሻል? ክርስቶስ ከቤታችን ገብቶ ያንን እንቅፋቱ የበዛበት ጭቅጭቅ የበዛበት ንትርክ የበዛበት ሰላም የጠፋበት ከጉረቤት ከባለ ትዳር ከሚስት ወገን ከባል ወገን
ሰላም የጠፋበትን ትዳር ማን ሲገባበት ነው የሚሻል? ነው ጥያቄ ነው። ማን ሲገባበት ይቻላል? እና ታዲያ ክርስቶስን አናስገባም፣ ሰላም ይመጣል። ከምን የመጣ ሰላም ነው? ክርስቶስን አልቦ እግዚአብሔርን አልቦ ሰላም አለ? ንገሩኝ፣ አለ? ብኪ ድህነ ዓለም አለ ቅዱስ ያሬድ። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም። በአንቺ ዓለም ዳነ፣ በልጅሽም ሰላም ሆነ። በልጅሽ ምን ሆነ? በልጅሽ ምን ሆነ? ሰላም ሆነ። እና እኛን እግዚአብሔር እየተጣራ እኛ ተደብቀን በራችን ዘግተን ክርስቶስን አንፈልግህም እያል ሰላም ያለ እግዚአብሔር ያለ ልጇ ሰላም ሊሆን ይችላል? ይችላል? በጭራሽ አይታሰብም። ያለ ልጇ ያለ ክርስቶስ ሰላም የለም። ስለዚህ በቤታችን ሰላም እንዲኖር ከጎረቤቶቻችን ጋር እንድንስማማ ምንድነው የሚባለው ከአማቶቻችን ከምራቶቻችን ጋር እንድንስማማ ምንድነው የሚያስፈልገው ካላችሁ ክርስቶስን ቤታችን ማስገባት፣ ቅዱስ ሥጋውን ክቡር ደሙን መቀበል። እኛም ደግሞ በእውነት አካሉን ቤተ ክርስቲያንን በአግባቡ መውደድ በሚገባን አገልጋዮቹንም መውደድ። በእውነት እኔ አዝናለሁ። በእውነት ይሄ ወቅቱ የእረኞች በዓል ነው። እስከ ልደት ድረስ ኖላዊ ይባላል፣ የእረኞች በዓል ነው። እና አሁን እንዲያው ስለ እረኞች ብዙ ጊዜ እንዲያው ካህናትን አጠብቁም እንትን አንሉም ምን ያንን ወቅሳለን። ግን እስኪ አሁን የእረኛውን ድምፅ የሚያውቅ መንጋ አለ? እኛ ካህናት የሚያዙንን የሚሰማ ሰው አለ? አሁን ይገርመኛል። አሁን ስብሰባ በተጠራ ቁጥር እንዲያው ብድግ ይልና ዝም ብሎ ጠላውንም ጠጁንም ጫቱንም ባክተለተለበት አፉ ብድግ ይልና በሰዓታቱ ቆመው ያደሩ አባቶችን ሲሳደብ እንዲያው አለማፈሩ በእውነት የሃይማኖት አባቶች ይላል። እዚያ እኮ ጫካው ውስጥ ሲዘርፍ የቆየው እኮ ነው። ብድግ ይልና የሃይማኖት አባቶች እንተዋወቃለን። አሁን ምን መሰላችሁ እንዲያው በስማ እኔ በጣም ያማል እኮ ባለስልጣኑንማ ቢናገረው ያቀምሰዋል። አሁን አማራጩ ምንድነው? ያልታጠቀውን ምንም የሌለውን ከመስቀሉ ውጭ ሌላ የሌለውን ብድግ ብሎ መሳደብ። ደግሞ በዚያ ደግሞ ደፋር ነኝ ይበሉ። እንግዲህ ከተናገረ እዚያ ፊት የታጠቀውን አይናገረው። ወንድ ከሆነ አንተ እኮ ነህ እንዲያረክ አይለው። ሃይማኖት አባቶች የሃይማኖት አባቶች እንዲህ ምን ማለት ነው? እንዲህ መጨማለቅ አንገቱ ማተብ አስሮ ያንን ካህኑ ያሰረለትን ማተብ ሳይቆርጥ ካህኑን መሳደብ ምን ማለት ነው? ልናውቅ ይገባል። እኛ ስለምን ዝም እንላለን? ቄስ ማለት እኮ የሕዝብ አባት ማለት ነው። ምን ማለት ነው? የሕዝብ አባት ማለት ነው። ስለዚህ የሁላችሁ አባት። አሁን እዚህ ካህኑ ተቀምጠዋል። መስቀላቸውን ይዘው የተቀመጡ ለማን ነው? ለማን ነው የተቀመጡ? እዚህ ቁጭ አሉ በብርድ እና እሳቸው ሲሰደቡ ካህኑ ካህን አይደለም እኮ ሲባል ለምን ዝም ትላላችሁ? ካህኑ ካህን አይደለም ማለት እኮ እኛም ክርስቲያን አልሆንም ማለታችን እኮ ነው። እና ዝም ብሎ አፉ ባመጣለት የሚናገር ምን ማለት ነው? ሰው እኮ ሁልጊዜ እኮ ክፉ የሚያስብ ክፉ ለሚያስብበት ነው። ሰላም ሊያመጡ ከመጡ ታዲያ ለምንድን ነው የሚናገሩ? ሰላም ሊያመጡ ከተሰበሰቡ ታዲያ ለምንድን ነው የሚናገሩ የሚሳደቡ? ስለዚህ ሌላ ሰላም እናመጣለን የሚል ሰው ሌላ ሰላም ያደፍርሳል ማለት ነው። ዝም ብሎ እንዲያው ይሄ ጊዜ በቃ የካህናትን ክብር ካላዋረደ ቤተ ክርስቲያንን ካላዋረደ ትናንትና ለእድገታችን ጸር ቤተ ክርስቲያን ናት ያላትን አሁን እየሸረሸረ እስከ ካህናቶቿ ድረስ ለማስጠላት የሚከድበትን መንገድ በእውነት ሊያስቡበት ይገባል። ሊያስቡበት። ምክንያቱም ሲከፋው ሁሉም ሰው ይከፋዋል እንዴ። እሱ ሄዶ ማስገበር ያቃተውን ታዲያ እኛ ሄደን እናስገርብልለት አስቧል እንዴ? እሱ ታጥቆ ያልቻለውን እኛ ዝም ብለን እንችላለን እንዴ? ታዲያ የሚመጣና የሃይማኖት አባቶች የሚነሳና የሃይማኖት አባቶች እንደሚናገሩት የሃይማኖት አባቶች ናቸው እንጂ እንዲያው ያላገባቸው የሚገቡ ሊኖሩ ይችላሉ። ሕግ ነው ያን ሰው ይዞ መቅጣት እንጂ የሃይማኖት አባት ማለት ነው። ሕግ ካለ ያጠፋውን እንጂ መቃብር ቤት የተቀመጡ አባቶችን በየቀኑ በየስብሰባው ማንሳት ለሱስ ምን ያደርግለታል? ያስቀስፎ የለ በሃይማኖት እንኳን ባያምንበት እንዴ ሕዝብ የሚመራ ሰው እኮ ሕግ ሊያከብር ይገባል። የመጀመሪያው ሕግ አክባሪ እኮ መሪው ሊሆን ይገባል በእውነት።
ስለዚህ እንደው ተነስቶ የሃይማኖት አባቶች ሲባል ያሳዝናል፣ ያሳዝናል። ምክንያቱም ምንም ስለማያደርጉ በቃ አንድን የሃይማኖት አባት ይኸው ሆኗልን አዲስ አበባ ላይ መሃል ከተማ ላይ ቀድሶ እየሄደ ያለን አባት በደንጋይ ቀጥቅጠው ሲገርሉ ማን ምን አለ? እና ስለ ሞተው አባት የማይነገር ለምንድን ነው? በየቦታው መጀመሪያ እየተፈናቀሉ የመጡ ካህናት አይደሉ? ወደኛ እንኳን የገቡት ካህናት አይደሉ? የመጀመሪያዎቹ እስከ ቤተሰቡ የተገደለው እስከ ቤተሰቡ ዘር ማንዝሩ እንዳይቀር እስከ ሚስቱ እስከ ልጆቹ የተገደለው ካህኑ አይደለም? እና የገደሉትን ገድለው የተረፈው ደግሞ እንዳይሰማ የሃይማኖት አባቶች ሊገባን ይገባል። ነገ አንኖርም። አሁን እዚህ የሚናገራችሁም ነገ ላይኖር ይችላል። ግን ሕግ የሚከበረው ከአክባሪው ጀምሮ መሆን አለበት። አስከባሪው የማያከብረውን ሕግ ማን ሊያከብረው ይችላል? እና በእውነት እረኛ የተጠላበት ሄርማ የሚባል ነቢይ ምን ይላል? አሌሎሙ ለኖሎት በግ ቀትሎ ለኖላዊ ለእረኞች ወዮላቸው አለ። ለእረኞች ወዮላቸው። ምክንያቱም በጉ እረኛውን ይገድለዋል። ምኑን ይገድለዋል? የሚገርም እኮ ነው። እረኛው በጉን ሊመታው ሊሰብረው ሊገድለው ይችላል። ግን አሁን የገደለው ምኑ ነው? በጉ እረኛው። ይሄ ሁሉ የእረኛው ተጠባቂ ነበረ። የሃይማኖት አባት የሚለው እዚህ ሲቀደስ አንድ ቀን መጥቶ የማያውቅ ውዳሴ ማርያም እንኳን ሳሌ ለነ ቅድስት የማይል መጥቶ ዝም ብሎ ብድግ ብሎ የሃይማኖት አባት ሲል አለማፈሩ በእውነት እንዲሁ ያፉ ድፍረት በእውነት እንዴ! ተጠንቀቁ። እና እዚህ ምን ጮኸው ሰላም እንዲመጣ ሀገር ሰላም እንዲሆን ሁላችን ህይወታችን የተስተካከለ እንዲሆን ነው። ሲከፋን ይከፋናል በእውነት እንዴ! የሃይማኖት የሚባል አባት የለም ሲባል አለና ይኸው እየጮህን ነው። አንቀራችን እስኪዘጋ ምን ማለት ነው? ህግን ማክበር የሚገባው ራሱ ህጉን ያስከብር። የኛ ንስሐ ማስገባት፣ ለስጋ ወደሙ ማብቃት፣ ለሰማያዊ መንግስት ማስገዛት እንጂ ለምድራዊ መንግስት አይደለም ተልኳችን። ሲጀመርም ግብራችንም ጭምር ሊታወቅልን ይገባል ማለት ነው። ተልኳችን ሊታወቅ ይገባል። እና ይሄ ሄርማ ምን አለ? በዚያ ዘመን ላሉ እረኞች ወዮላቸው፣ ምክንያቱም በጉ እረኛውን ይገድለዋልና። እንዲያው መግደል ተኩሶ መምታት ብቻ አይደለም፣ ከሰው ጋር እንዳይኖር ማድረግ፣ ሰው እንዳይሰማው ማድረግ፣ ቃሉ እንዳይሰማ ማድረግ፣ ስራ እንዳይሰራ ማድረግ፣ ይሄ ከመግደል የከፋ ነው። ከመግደል የሃይማኖት አባት የጠመጠመ ባየ ቁጥር ይሄ ነጭ እንትን ያደረገ እያሉ መፈረጅ፣ ይሄ ከመግደል የከፋ ነው። እና በእውነት ሁላችንም እንደ ኦርቶዶክሳዊ ሃይማኖት ተከታይ ልናስብ ይገባል። በስልጣኑም ያለ ስልጣኑ በጫካውም በከተማውም ያለ ሁላችንም እምንገባም እምንወጣም በቃ ሃይማኖት ከዚህ አስተሳሰብ ውጪ ነው፣ ራሱን የቻለ ነው። ልናስብ ይገባል። እና ሄርማ ምን አለ? አሌሊ ተስማዕነ ኖላዊ፣ እኔም እረኛ ነኝና ወዮልኝ አለ። አሌሊ ተስማዕነ ኖላዊ፣ እኔም እረኛ ነኝ ወዮልኝ። ስለዚህ የካህኑ ሁሉንም ባለበት ወዴት አለህ ብሎ ቃሉን የእግዚአብሔርን ቃል አድርጎ ኑ ንስሐ ግቡ፣ ኑ ግቡ ማለት ነው። ስራው ይሄ ነው እንጂ አንተ ታጠቅ፣ አንተ ፍታ፣ አንተ እንትን በል፣ ይሄ የእሱ ስራ አይደለም። እና አይቴሃሎ ከአዳም ጌታችን አምላካችን ያንን የበደለውን አዳምን ወዴት አለህ ወዴት አለህ? በምን አኗኗር በምን ህይወት አለህ? በድለሃል፣ አስደስተኛል፣ ወጥተሃል፣ ገብተሃል፣ እየናፈከኝ ነው ወይስ እየተሰቀከኝ? በምን ህይወት አለህ ብሎ በጠራበት ቃሉ እኛንም ሁላችን ይጠራል። ለዚያ ነው ካልሆነ ቦታ ሁሉ ሆነን የእግዚአብሔር ቃል ትዝ የሚለን። ካልሆነ ቦታ ሆነን ልንዘሙት ስንል ትዝ፣ ልንሰርቅ ስንል ትዝ፣ ልንገድል ስንል ትዝ፣ ሰውን ስናሰቃይም ትዝ። በሁሉም ቦታ ህሊናችን በጎ ነገርን ሳያስብ ውሎ አድሮ አያውቅም። አንሰማውም ወይ? አዎ አንሰማውም። ዝም በል ብለን ዝም እናሰኘዋለን። አንዳንድ ጊዜ ህሊናችን እምቢ ሲለን በመጠጣት የምናታልለው ይመስለንና እንጠጣለን።
ስንጠጣ ያ አላረካ ሲል ደግሞ ያን የሚበላውን የሚቃመውን እንሞክራለን፣ የሚጨሰውን ያን ሁሉ አድርገነው እምቢ ሲለን ራስን ወደ ማጥፋት እስከ ማሰብ ድረስ እንሄዳለን። ራስን ለማጥፋት ከማሰብ ግን እግዚአብሔር የሚለን ራሳችሁን አድኑ ነው። ሎጥን እግዚአብሔር ምን አለው? ራስክን ምን በላለው? አድን፣ ራስክን አድን፣ ራስክን አድን ነው የተባለው። ራስን በማጥፋት ደንጎ ሌላ የሚቀበላለ የሚመጣ መፍትሄ የለም። ራስን በማዳን ነው መፍትሄ ያለ። ራስን ማዳን የሚቻለው ደግሞ የሚፈልገንን አምላካችን በመፈለግ ነው። የሚፈልገንን የማይሰለቸውን የማይሰቀቀንን ብንለምነው ትናንትና ለምነኸኛል ደግሞ ዛሬ ለምን ትመጣብኛለህ እማይለው ሁልጊዜ ለምኑኝ አለ። እግዚአብሔርን በመጠየቅ ነውና እግዚአብሔር አምላካችን እሱ እንደሚፈልገን እኛም በልቡናችን ከልቡናችን በንስሐ ፈልገነው ስጋውን በልተን ደግሞ ጠጥተን ለመክበር እንድንበቃ ፈቃድ ይሁንልን። በዓሉን የሰላም ያድርግልን። አሁንም ይሄ የሚከበረው ልደትን ስናስብ በቤታችሁ በጎረቤታችሁ ማረድ የማይችሉ ስጋ የሚሸታቸው በጣም ያዘኑ የተቸገሩትን አብራችሁ ይዛችኋቸው እንድትበሉ አደራ ትላለች ቅድስት ቤተክርስቲያን። ወስብሐት ለእግዚአብሔር።